አሁን ባለንበት ጊዜና ዘመን ወንዶቻችን በሚመሰርቱት ትዳር በዚያም የሚሰለቡበት በደል ትዳሩ ወሲብ አልባ እየሆነ በመምጣቱ ነው። እነዚህን ወይም ደግሞ ይህንን ጉዳይ እነማን ያበረታቱታል? እነዛ ባሎችስ፣ እነዛ ወንዶችስ እንዴት ይጎዱበታል? እስቲ ስለ እነዚህ ነገሮች አንዳንድ ነገሮችን እናንሳ። ከዛ በፊት ግን ዮጊ ገላ ሳሙና ላለፉት 6 ዓመታት ሳዘጋጀው ስታጠብበት የነበረ ሳሙና ነው። ኤዲብል ከሆኑ ለምግብነት የሚውሉ ዘይቶችን ብቻ ተጠቅሜ ያዘጋጀዋለሁ። ይህን ሳሙና ፋንሲ እንዲሆንልን እንዲወደድ ብለን የምንጨምርበት ምንም አይነት ተጨማሪ ኬሚካል የለም። ከዛም እነዛን ኬሚካሎችን በማስቀረታችንም ቆዳችን ላይ በፊት በሌላ ሳሙና ስንታጠብ የሚደርሰውን የመንጣት፣ የመገርጣት፣ የፀጉራችን መከርቸፍ ማስቀረት ችለናል። ከዚህም የተነሳ በዚህ ሳሙና በዮጊ ገላ ሳሙና ስንታጠብ ቆዳችን ተፈጥሯዊ ወዙን ቶሎ እንዲመልስ በቀላሉ እንዲመልስ ያግዝልናል ማለት ነው። አንተም ገዝተህ እንድትጠቀምበት እንመክርሃለን። በ175 ግራም ተዘጋጅቷል። 300 ብር ይሸጣል። የምታገኝበትን የጉግል ማፕ አድራሻ እዚህ ቪዲዮ ስር አስቀምጥልሃለሁ። ያንን አድራሻ ጉግል ማፕ ላይ ኮፒ ፔስት ሰርች በማድረግ እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮሜርስ አካባቢ ታገኘዋለህ። ዮጊ ገላ ሳሙና ብለህ ብትጠይቅ በ175 ግራም ያዘጋጀውን 300 ብር ይሸጡልሃል። ከዛ ባሻገር ግን በዚህ ያባወራ ዩቲዩብ ቻናል ወንዶቻችን ላይ በተለይም ደግሞ ትውልዳችን ላይ የተቃጣውን ትውልድን የማለጭ ስራ ለመቀልበስ ታግዘናለህ ማለት ነው። ትብብርህ ነው እንጂ ልመና አይደለም። ዛሬ ማንሳት የፈለኩት በዚህኛው ቪዲዮም እንደዚሁ ማንሳት የፈለኩት እንግዲህ ምንድነው በተለይም ወንዶቻችን ዛሬ ፈልገው አስበው አቅደው በሚመሰርቱት ትዳር ወንድነታቸውን እንዲያጡ የሚደረጉበት እኔ በተለይ የሚሰለቡበት የምለውን ክስተት ወይም ደግሞ ሁኔታ ነው ማየት የምፈልገው። እሱም ደግሞ ትዳሩ ወሲብ አልባ እየሆነ የመምጣቱ ነገር። ይህንን ነገር ከዚህ በፊትም በተወሰነ መልኩ ነካክቼዋለሁ። ደግሞ ማስታወስ ያስፈልጋል። ለምን በከፍተኛ ወረርሽኝ በከፍተኛ ሁኔታ በማህበረሰባችን ውስጥ ያለ እንደ ወረርሽኝ የተስፋፋ ጥቂት የማይባሉ አካላትም ወይም ግለሰቦችም የሚያቀለጣጥፉት ስለሆነ በተለይም ደግሞ ትውልዳችንን ወንድነቱን እንዲያጣ ተፈጥሯዊ መክሊቱን ወንድነት ጸጋውን እንዲያጣ ሆን ተብሎ አልጫ የሚደረግበት ነገር ስለሆነ እናነሳዋለን። በተለያየ ጊዜ እየደገምን እየከለስን እናነሳዋለን። ዛሬ ማንሳት የፈለግኩት ታዲያ በእነዚህ በሁለቱ ጭብጦች ላይ ነው። አንደኛ ማን ነው የሚያበረታታው? ይህንን ነገር የሚያበረታቱት በተለይ በዋነኛነት የሚያበረታቱት ሁለት ግለሰቦች ወይም ደግሞ አካላት ናቸው። አንደኛው አልጫ ወንዶች፣ አቅመቢስ ወንዶች፣ ንክር ምስኪኖች በትዳራቸው ውስጥ አይደለም ከትዳራቸውን በፊት በወንድነት ልዕልና በወንድነት ቁና መምጣት ያልቻሉ ያልፈለጉ የደከሙ የጎሰቆሉ ወንዶች። አልጫ ወንዶች ስንል ደካማም ንክር ምስኪን መሆናቸው ብቻ ሳይሆን ሴሰኛም ሊሆኑ ይችላሉ። ስለዚህ ስለነዛ ፍላጎቶቻቸው ስለዛ የግል ጊዜያዊ ጥቅማቸው ሲሉ ለዛ ለጊዜያዊ ጥቅማቸው ሲሉ ሴቷ በተፈጥሮ አባቷ ያልሰጣትን ስልጣን እንዲኖራት ያደርጓታል፣ ያበረታቷታል። እሱም ደግሞ በትዳር ውስጥ ባሏን የመከልከል መብት እንዳላት ይነግሯታል። ይህንን ያደርጋሉ። ይህንንም በተለያየ መንገድ ያደርጋሉ። ለምሳሌ እነዚህ ወንዶች እነዚህ አልጫ ወንዶች ወይም ደግሞ አሰስ ወንዶች ወይም ደግሞ ሴሰኛ የሆኑ ወንዶች የትዳር መካሪና አማካሪ ሊሆኑ ይችላሉ። ምሁር ተብለው ይሾማሉ። በሆነ ቦታ ላይ ትዳር ሽምግልናም ሆነ ስልጠናም ይሰጣሉ እነዚህ ሰዎች። ስለዚህ ያንን አጋጣሚ ተጠቅመው ሴቷ መብት እንዳላት ያስተምሯታል። ትዳር ውስጥ እምቢ ማለት የመከልከል መብት እንዳላት ያስተምሯታል። እንዲሁም ደግሞ እነዚሁ ሰዎች አሁንም 100 ሺህም 50 ሺህም የሚከፈላቸው ባለስልጣንም ተደርገው ሲሾሙ ህግ የማርቀቅ እድሉን ሲያገኙ እንደዚህ አይነት ህጎችን ለዚህ የተመቹ ህጎችን ያረቃሉ ማለት ነው። ስለዚህ ወንዱ በትዳር ውስጥ ኃይለኛ ደፋር ቆፍጣና እንዳይሆን ትዳሩን እንዳይመራ ከዛ አልፎ ተርፎ የነሱን ዋልጌነት የነሱን መረንነት የነሱን ወዳደርነት እንዳይነቅስባቸው ይህንን ያስተምሯታል ሴቷን ማለት ነው። በተለይ አሁን እየሰማነው ያለነው የትዳር መካሪና አማካሪ ስልጠናዎች እንደዛ ናቸው። በአንድ የትዳር መካሪና አማካሪ ማሰልጠኛ ማኑዋል ላይ ያገኘሁት ያ ማኑዋል ካህናቶች እንዲሰለጥኑበት የተዘጋጀ ነው። ልብ አድርጉ፣ ካህናት እንዲሰለጥኑበት ይቅርታ ቃሉን ካህናት እንዲሰለጥኑበት የተዘጋጀ ነው። ምክንያቱም እነዛ ካህናት የብዙሃን የነፍስ አባት ስለሚሆኑ እንዲሁም ደግሞ ሌሎችን ከነሱ በተከታይ የሚመጡ ካህናትን ማሰልጠን ስለሚችሉ እነዛ ካህናት እንዲሰለጥኑበት የተዘጋጀ ነው። ያ ስልጠና ተውት፣ አዲስ አበባ እኮ አይደለም ደብረ ብርሃን ተሰጥቷል።
ለ150 ካህናት እዛ ማንዋል ላይ የሚናገረው ነገር ምንድነው? ሴቷ እምቢተኝነቷን ይዛ ከመጣች ችግሯን ይዛ ከመጣች ያለምንም ምስክር ባሏ እንኳን ሳይጠየቅ የባሏ ኮንፈርሜሽን ወይም ደግሞ የባሏ ማረጋገጫ ወይም የባሏ መልስ እንኳን ሳይጠየቅ የባሏ አስተያየት ሳይጠየቅ የእሷ ቃል ብቻ በብቸኝነት ቫሊድ እንደሆነ ምንም ብትናገር ካህናቱ ሊቀበሏት እንደሚገባ ይህንን አስተምረዋል። ይህንን ያስተማሩት እንግዲህ ሮሚና ስትራቲ እና የሮሚና ስትራቲ ግልገሎች ቡችሎች አሉ እዛ ቤተክርስቲያን ቴዎሎጂ ውስጥ ተቀምጠው ፌሚኒዝምን ከቤተክርስቲያኗ ውስጥ የሚያቀለጣጥፉ በሊቀ ጳጳሱ ይሁንታ የሚቀጥሉ። ይህን ያክል ነው እንግዲህ በማህበረሰባችን ውስጥ ያለን ከአባቶቻችን ከቅድመ አያቶቻችን ሲወርድ ሲዋረድ የነበረ የመጣን ትውፊትን፣ ባህልን፣ እሴትን የምንጠብቅበት ወንድነት መክሊቱ አከርካሪው እንዲመታ የታቀደልን በራሳችን እረኞች፣ እነዛ በወዳደርነት የተደፉ አልጫ እረኞች፣ እነዛ በወዳደርነት የተደፉ በአፍጢማቸው የተደፉ ዘሶኮልድ ምሁራንን ሊቃውንትንን ገለመኔ ባዮች። ተጠንቀቅ። የታቀደልን ነገር በጣም ብዙ ነው። ይሄ ማስፈራሪያ የሸቀላ ዩቲዩብ ምናምን አይደለም። አንተ የምትሰራበትን የምትታጠቅበትን ትጥቅ እየሰጠው ነው። እንደሚንታይም ደግሞ ጠላትና አንተ ያመንካቸው በአፍጢማቸው የተደፉ ወዳደሮች ደግሞ ያዘጋጁልህን ወጥመድ ደግሞ እየጠቆምኩ ነው። እንድትጠነቀቅ፣ እግርህ እንዳይረግጠው እዛ ላይ አንተም ሆንክ ትውልድ ተያይዛችሁ ገደል እንዳትገቡ፣ ከጠላት ከተኩላጭ እንዳትገቡ። ከዚህ ባሻገር ደግሞ ይሄ አልጫ የሆነው ማህበረሰብ፣ አልጫነትን የሚያቆለባብሰው ማህበረሰብ፣ ትውልዱን ንክር ምስኪን እያደረገ የሚያሳድገው ማህበረሰብ ሴቷን በትህትና ማሳደግ አይችልምና ሴቷን አመፀኛ አድርጎ ያሳድጋታልና ያቺ አመፀኛ ሴት በተለያየ ጊዜ ከነዛ አስቀድሜ ከጠቀስኳቸው አልጫና አሰስ ከሆኑ አቅመቢስ ወንዶች ጋር ሲገናኙ የሚፈጥሩት አንድነት ነው። በሁለተኛ ደረጃ ማለት ነው። እዛው የሚያበረታቱት ብዬ ከማስቀምጣቸው ከአቅመቢሶቹ ወንዶች ቀጥሎ አመፀኞቹ ሴቶች ናቸው። እነዚህ አቅመቢስ ወንዶችና እነዚህ አመፀኛ ሴቶች ፍቅራቸው የደረጀ ነው። የሚከጃጀሉበት ተፈጥሯዊ ወንድነት አባታቸው የሰጣቸው ተፈጥሯዊ ወንድነትና ተፈጥሯዊ ሴትነት ኖሮ አይደለም። የጋራ የሆነ ጊዜያዊ ጥቅም ያወዳጃቸዋል። ያ የጋራ የሆነ ጊዜያዊ ጥቅም ያመጹበት ምንድን ነው መሰላችሁ? ያመጹበት ጉዳይ ተፈጥሯዊ ስጦታ፣ ተፈጥሯዊ መክሊቱ ወንድነታቸው፣ ሴትነታቸው ላይ ያመጹበት፣ አባታቸው የሰጣቸው ስጦታ ላይ እንዲሁም ደግሞ አባታቸው ላይ ያመጹበት አመጽ አንድ ያደርጋቸዋል፣ ያዋድዳቸዋል። ሁለቱም አመፀኛ ናቸውና ማን ላይ ነው ያመጹት? አባትነቱ ላይ፣ አባት ላይ የሰጣቸው መክሊት ላይ አመጸዋል። እሱ ላይ አባትነቱ ላይ የሰጣቸው መክሊት ላይ አመጸዋል። ያዋድዳቸዋል። ሁለተኛ ነገር ደግሞ ማን ላይ ነው የሚያመጹት? በዛ አባቱ በሰጠው በአባትነት በወንድነት መክሊቱ አይሎ ኤክሰለንስ ላይ ደርሶ በተቀመጠው አባወራ ላይ፣ ቆፍጣና ቆራጥ ኃይለኛ አባወራ ላይ ያመጻሉ። እሱ አምባገነን ነው፣ እሱ ኋላ ቀር ነው፣ እሱ የጋርዮሽ ስርዓት ተከታይ ነው፣ እሱ የፊውዳል ስርዓት ተከታይ ነው፣ እሱ የሆነ ወንጌል የማይገባው ነው፣ በጌታ ያልሆነ ነው። ላይክ እንደዛ ነገር አይደል? ልቡ በወንጌል ያራሰ ነው፣ ያረሰረሰ ነው ገለመኔ እየተባባሉ ለከክ እየታከኩ ይስማሙበታል። በማን ላይ ያምጻሉ? በሱ ላይ ያምጻሉ። ይሄ ያስማማቸዋል። ነገር ግን ያን ያክል የሚያዋድዳቸው ነገር ኖሮ አይደለም። በእርግጥም ደግሞ በዚህ ሴናሪዮ በእነሱ መዋደድ ውስጥ ከፍተኛውን ሌቨሬጅ፣ ከፍተኛውን ስልጣን፣ ከፍተኛውን ሚና ተጫዋችነት ሚና ያላት ሴቷ ናት። ይሄ እንከፉ ንክሩ ምስኪን ካገኘ በልቶ ካጣ ተደፍቶ ነው የለመደበት ነው። ሆዳደርነቱ በአፍጢም መደፋቱ የለመደበት ነው። ስለዚህ እነዛ ሴቶች ተጠናክረው በመጡ ጊዜ የሚፈልጉትን ያንን ምስኪን እንደ ሸንኮራ መጠው ሲበቃቸው ይጥሉታል። ነገር ግን አሴ ሆል አሴ ሶሳይቲ እንደ ማህበረሰብ ስታዩት ግን ያ አባወራዊ ስርዓት ላይ የሚደረግ አመጽ ነው፣ የሚደረግ ትብብር ነው፣ የሚደረግ ፍቅር ነው፣ መዋደድ ነው። በዚህ በአመፀኛ ሴቷና በአቅመቢስ ወንድ መካከል whoever he is and whoever she is ሊቅና ሊቃውንት ስለተባለ ምሁር ስለተባለ ሀብታም ስለተባለ ባለስልጣን ስለተባለ አቅመቢስነቱን አይሸፍነውም። አቅመቢስ ነው። እኛ አቅመቢስነቱን የምንለካው በምንድን ነው? አባቱ በሰጠው ጸጋ ላይ በሱ ላይ ወደ ልዕልና ወደ ወንድነት ቁና ባለመውጣቱ፣ እሱን ንቆ እሱን ጥሎ እሱን ቀብሮ በመቀመጡ አቅመቢስ እንለዋለን። ሀብት ሊኖር ይችላል። ማስትሬትና ዶክትሬት የሰራበት ሊቅና ሊቃውንት የተባለበት ከአባላን ጋር ደርቦ መድረክ ላይ የሚወዛወዝበት ነገር ሊኖረው ይችላል። በእርግጥ ግን የአባቱን ስጦታ ወንድነት መክሊቱን የጣለ የናቀ የቀበረ ነው እና ያ ሰው አቅመቢስ እንለዋለን።
ስለዚህ ይህንን አቅመቢስ ወንድ ሴቷ ትፈልጓለች። በተለይ ደግሞ አመፀኛ የሆነችው ሴት አባቷ ላይ አባትነትን ላይ ሴትነት መክሊቱን የሰጣት አባቷ ላይ ያመፀችዋ ሴት ትፈልጓለች እንደዚህ አይነቱን ወንድ። እነሱ ህብረታቸው አንድነታቸው ታዲያ እዛ አባወራዊ ስርዓት ላይ አባታዊ ስርዓቱን አስቀጥላለሁ የሚለው ከአባቱ የተሰጠውን ስጦታ በልጆቹ ውስጥ አስቀጥላለሁ የሚለው ወንዱ ላይ ይሆናል ማለት ነው። አመፃቸው ብዙም አይቀጥልም፣ የትም አይሄድም፣ ትውልድ አያፈራም። ግን ያው ማህበረሰብ ግን ያፈርሳል። ትዳርን ይበትናል፣ ልጆችን ይበትናል። ይህ የነሱ ህብረት እንግዲህ አሁን ቀድሜ ባልኳችሁ በቅድመ ጋብቻ ስልጠና ውስጥ እየተቆለጳጰሰ ሲመጣ ምንድን ነው የሚፈጥረው? በተለይ ወንዱ በተለይ ይበልጡንም ደግሞ አባወራው ወንድ በትዳሩ ደስታዋን ሊፈጽምላት በሚፈልገው በመኝታው በወሲቡ ተስፋ እንዲቆርጥ በምክንያት እንድትከለክለው ይደረጋል። ይህ ጥቂት ቀናቶችን አልፎ ወደ ወራቶች ሲመጣ ከዛ ወደ ዓመት ሲመጣ ይህ ወንድ በዛ በትዳር ውስጥ በዛ ሁሉን ነገሩን ያለውን ሁሉ ሊሰጥ በሚፈልገው ትዳር ውስጥ ያለውን እንዳይሰጥ እንዳያካፍል የደስታዋ ፍጻሜ እንዳይሆን መከልከሉ ተስፋ አስቆራጭ ነው፣ ለወንዱ ተስፋ አስቆራጭ ነው። ስለዚህ ይሄ ነው ብሎ ለማይገልጠው ምናልባትም ካወቀውም ደግሞ ቢያውቀው ምንም ነገር ለማያመጣበት ምንም መፍትሄ አለኝ ብሎ በማያመጣበት ወይም ደግሞ መፍትሄ በማይሰጠው ማህበረሰብ ውስጥ ለድብርትና ለጭንቀት ይጋለጣል ማለት ነው። ከፍተኛ ለሆነ ዲፕሬሽን፣ ከፍተኛ የሆነ ጭንቀት፣ ከዛ ቀጥሎ ለሚመጣ ብቸኝነት፣ ከማህበረሰብ መገለል፣ ከዛም ያ መገለልን ደግሞ ለመርሳት እንደገና ደግሞ ወደ አላስፈላጊ ሱሰኝነት ይገባል። ትውልዱ ሱሰኛ ሆነ። ትውልዱ አባትየው ይጠጣል፣ አባታቸው ጠጪ ነው። ለምንድን ነው የሚጠጣው? ምንም ምክንያት ይኖረው እንዴት ጠጪ ይሆናል? እንዴት ሰካራም ይሆናል? ምንም ምክንያት። አባታቸው ተማጪ ነው፣ አባታቸው ኃይለኛ ነው፣ አባታቸው ለምንድን ነው ምንም ምክንያት ይኖረው እንዴት ይደባደባል? ይህ ስሜታዊነት በአንድ ወቅት ቆይቷል። ትዝ አለኝ አሁን በአንድ ወቅት አንድ የነገርያቸው ከሆነ እንጃ እንግዲህ አስታውሽ ከዚህ በፊት ማለት ነው አንድ ሳይኮሎጂ ነገር ሳይኮሎጂን ያጠናው ማስተርሱን የሰራበት ልጅ ነበር እና በአንድ ወቅት ቆይቷል 6 ዓመት ምናምን ቁጭ ብለን ቡና ስንጠጣ ተዋወቅን በአንድ የጋራ ወዳጃችን አማካኝነትና ሳይኮሎጂ እንዳጠና ነገረኝ ምናምን። ከዛ በወቅቱ በአጋጣሚ እሱ ከመምጣቱ በፊትም እያወራ ነበረ የቤተሰብ ጉዳይ፣ በተለይ ደግሞ ኢሞሽናል ኢንቴሊጀንስን አንስተን ሴት ኢሞሽናል ነች፣ ግን ኢሞሽናሊ ኢንቴሊጀንት አይደለችም። ኢሞሽኗን ብታቆም ኢሞሽናል ኢንቴሊጀንስ ደግሞ ማለት ያወቅነውን ኢሞሽን ሰልጥኖበት በሱ ጽድቅ መስራት ነው። ገለምን ካይንድ ኦፍ ነገሮች እያወራን ነበረ። ከዚያ በዚህ መካከል ተገኘና እሱ ሰማ። አይደለም ወንድ ልጅ ኢሞሽናል ኢንቴሊጀንት አይደለም። እኔ አቆየለ እንደ አባቴ የሆነ የማይረባ እኮ ነው የማይረባ ሚስቱ እኮ በብዙ እጅ ትበልጧለች። እናቴ እኮ ከሱ በስንት ጥፍ ትበልጣለች። የማይረባ እኮ ነው እንትኑ እንኳን እንትን ማድረግ የማይችል ቀሽም ገለም ክውን ያልኩ በዛ ወቅት ማለት ሰው ልጁ ምን አይነት ችግር ውስጥ ነበረ፣ ከምን አይነት ቤተሰብ ውስጥ ነው የመጣው፣ በቃ እዛችሁ ጋር ትረዱታላችሁ። ግን እሱ ብቻ አይደለም ማስትሬት የሰራበት ሳይኮሎጂው ያንን ለማከም እንኳን ምንም እንዳልጠቀመው እንዳረዳው፣ እውነታውን ለማየትም እንዳልጠቀመው እንዳረዳው ትገነዘባላችሁ። የሚያሳዝነው ሶስተኛው ፓርት የሚያሳዝነው ፓርት ግን በዚህ ማስትሬት ሰራውበት ባለው ሳይኮሎጂ የትዳርና የወጣቶች እንግዲህ መካሪና አማካሪ ብሎ ኦፊስ ከፍቶ ይሰራል። በጣም የሚያሳዝን ነው። እንግዲህ ልጆቻችን፣ እህቶቻችን፣ ወንድሞቻችን ምንድን ነው የሚመከሩት? ምንድን ነው የሚሰጣቸው? አላውቅም። ያው ብዙ ጊዜ ካይንድ ኦፍ የራሳቸው ችግር ያለባቸው ሰዎች ይህንን ፊልድ ይመርጡታል። ሁል ጊዜ አይደለም፣ ይህንን ፊልድ ይመርጡታል። ግን ሳያክሙት ከመጡበት ጓዳ ኋላ ነው በብዛት ወደዛ ፊልድ ውስጥ የሚገቡት። ማስተሬታቸውን ዶክትሬታቸውን የሚሰሩበት በጣም ጥቂቶች ናቸው። የነበሩበትን ነገር ላይ ሪፍሌክት አድርገው እሱን ወደ ማስተካከል የሚሄዱት እና ይህንን ትረዳላችሁ። ብዙውን ጊዜ ታዲያ ትዳር ውስጥ ወንዱ በተለይም ባልየው እንግዲህ ከልጆቹ እንለየውና ባልየው ኃይለኛ ሲሆን ወይ ሱሰኛ ሲሆን ወይ በጣም ራሱን ሲያገል እቤቱ ሲያስጠላው ለምንድን ነው ተብሎ ወደኋላ ጥናት አይደረግም። ሱሰኛ ነው እባካችሁ እስቲ ሱሱ እንዲተው አግዙኝ ብቻ ነው የሚባለው። ከዛ ያለፈ አይደለም። ለምሳሌ የአልኮል ሱስ ምናምን ተውት፣ ለጊዜው እናቆመው። አሁን በጣም ኮመን እየሆነ የመጣ ባለትዳሩ ዘንድ ኮመን እየሆነ የመጣ አንድ ሱስ አለ። ሁለተኛውንም ደግሞ ቀጥያ ያመጣዋል። የመጀመሪያው ሱስ ምንድነው? የፖርን ሱስ፣ ፖርኖግራፊክ ፊልም ማየት፣ የወሲብ ፊልሞችን ማየት። ወንዶች በትዳር ውስጥ ሆነው የወሲብ ፊልም ለምን ያሉ?
ትክክል ብለዋል፣ መልሰዋል፣ ሰምቻለሁ። ያው ካልተሟላ ተፈጥሯዊ ፍላጎታቸው የተነሳ ወደ ወሲብ ፊልም ይሄዳሉ። የወሲብ ፊልም ማየት ቺት እንደማድረግ ይቆጠራል፣ በሚስት ላይ እንደመወስለት ይቆጠራል። እኔ እንዳው ጥቅም አለው ብዬ ባላስብም ቱ ሳም ኤክስቴንት እንዳውም ይሄ ሰውዬ በፊልም ላይ ብቻ በመጣዱ ተጠቅሟል ወይም ተጠቅማለች ብዬ ነው የማስበው። ሌላ ወንድ ቢሆን እኮ ፊልምም ላይ ይችላል ሄዶ ወደ ጉዳዩ ፈጽሞት ሊመጣ ይችላል፣ ሌላ ሴት ጋር ሄዶ። ይህ ሰው እንዳው በትዳሬ ላይ ሄጄ ሌላ ሴት ጋር አልወሰልትም፣ ስለዚህ ቢያንስ እዚሁ ጋር ልገላገለው ብሎ በማየት የሚፈልገውን ማድረግ የሚፈልገውን ነገር ሌላ ሰው ሲያደርገው በማየትና ራሱን በማርካት ሊገላገለው ይችላል። ግን ምን ያክሎች ይህንን ያስባሉ? ምን ያክል የትዳር አማካሪና መካሪንን ባዮች ውስጥ ይህንን ያስባሉ? ምን ያክል ሴቷ ይሄ የእሷ ኃላፊነት እንደሆነ ይህንን ግዴታዋን፣ ኃላፊነቷን፣ ዲዩቲዋን እንደ ሪስፖንሲቢሊቲዋን ባለመወጣት የመጣ በእርግጥ የእሱም በራስ ላይ ለመሰልጠን ችግር እንደሆነ ምን ያክሎች ያስባሉ? ይሄን ቀጥታ ጣትም ባልየው ላይ ከመጠቆም ይልቅ አሁን በትዳር ውስጥ ሆነው ወሲብን የሚራቡ ባሎች፣ ወሲብን አተው ወሲብን ናፍቋቸው የሚኖሩ ተሳቀው የሚኖሩ ባሎች ቁጥራቸው ትንሽ እንዳይመስላችሁ። ብዙዎቹን ስለማስቀራቸው ነው የሚመጡትን መልእክቶችና ጥያቄዎች ምናምን ስለማስቀራታቸው ተከታታይ ቪዲዮዎቹ እሱ እንዳይሆንብኝ ስለምፈልግ ነው። ግን በደንብ የምታዘበው ነገር ነው እነዛ ጥያቄዎች እነዛ አስተያየቶችን ሳገኛቸው። ቀድሜ እንደጠቀስኳቸው የሚያቀላጥፉት እነማን ናቸው? አልጫ ወንዶች፣ አጉል የትዳር መካሪ አማካሪ ነን ባዮች፣ ቆፍጣና ቆራጥ የሆነ ወንድ ፈቃዱን ሲፈጽም እነሱ በአመት በመንፈቅ በሁለትም ዓመት በሶስትም ዓመት ያገኛሉና ያ ብስጩነታቸው ይነዳቸዋልና ከነዛ ከአመፀኛ ሴቶች ጋር ተባብረው ያንን ጀብደኛ ወንድ ያ በቤቱ ላይ በትዳሩ ላይ በሚስቱ ላይ በልጆቹ ላይ የሰለጠነውን ወንድ ጎትቶ ለመጣል የሚጠቀሙበት መንገድ ነው። ሴቷን እንደ መብት የሚነግሯት። ዛሬ እነዚህ ወሲብ የተራቡ ባሎች፣ ወሲብ በትዳራቸው ያጡ ባሎች ቀድሜ እንዳልኳችሁ መጀመሪያ ላይ በብቸኝነት፣ በጭንቀት፣ በድብርት ይጎዳሉ። ያም ደግሞ ፊዚካሊ በአካል ደረጃ ጤናቸው ላይ ከፍተኛ እንግል፣ የልብ ምታቸው ላይ፣ ያተነፋፈስ ስርዓታቸው ላይ፣ የደም ዝውውራቸው ላይ ከፍተኛ ኢፌክት ይፈጥራል። በሽተኛም ይሆናሉ። ይህን ችግራቸውን ለማን ነው የሚነግሩት? እንግዲህ 30 ሺህ እና 40 ሺህ ከፍለው የሚያማክሯቸው አማካሪዎች ይህንን ያውቃሉ? they don't care እነዚህ ሰዎች ሽቀላ ላይ ናቸው። ከፍተኛ ብርተማ ላይ ናቸው። መኪና መቀየር ላይ ናቸው። በአሁኑ ሰዓት ላይ ቢሮ መቀየር ላይ ናቸው። ከፍተኛ ብር ነው የሚያትሙት። ከዛ ከጠላትም በኩል ድርጎ ይቆረጥላቸዋል። ከዚህም ደግሞ ትውልዱ በየዋህነት ካለማወቅ የስልጠና የምክር እያለ 30 ሺህ 50 ሺህ እየቦጨቀ የእነሱን ህይወት ያስተካክላል። they don't care about the society። እውነቴን ነው ወንድም አለም፣ ስላንተ፣ ስለ ሚስትህ፣ ስለ ልጆችህ፣ ስለ ትዳርህ፣ ስለ ቤተሰብህ they don't care። ተጠንቀቅ። የካቶሊካውያን ቅጥረኞች ናቸው አብዛኞቹ። ከነሱ የተረፉት ደግሞ የወደቁበትን የተደፉበትን አልጫነት አሰስነታቸውን አጽድቀው የሚግቱ ናቸው። ጽድቅ ታገኝበታለህ እያሉ ያንተን ዲዩቲና ሪስፖንሲቢሊቲ ትወጣ፣ የሚስትህም ዲዩቲዋና ሪስፖንሲቢሊቲዋ እንድትወጣ ግድ በላት። አለበለዚያ ግን እጸድቅበታለሁ፣ አይልበታለሁ፣ ጽድቅ እሰራበታለሁ ብለህ በገባህበት ትዳር ትበድላለህ፣ ትጠፋለህ፣ ትሰለባለህ። ስለዚህ አንዱ በትዳር ውስጥ ሆነ ወሲብ የተራቡ ባሎች፣ ወሲብን ያጡ ባሎች የሚጎዱበት የሚወድቁበት ቦታ የት ነው ብትሉት፣ ይሄው የወሲብ ፊልም ነው። ለዛ ተላልፈው ይሰጣሉ። የሚፈልጉትን ነገር አያገኙምና ለዛ ተላልፈው ይሰጣሉ። እንዳውም በጣም ጥሩ ወንዶች ናቸው ብዬ ነው የማስበው። እነዛ ካይንድ ኦፍ በትምህርት ጥቅስ አስቀምጡት። ምክንያቱም መሄድ ይችላሉ፣ ሌላ ሴት ጋር ከተከለከሉ መሄድ ይችላሉ፣ መብት አላቸው። ካይንድ ኦፍ ተገቢ ነው እያልኩ አይደለም። ምክንያቱም ይሄንን ልትወጣ ፈርማ ቃል ገብታ የመጣችው ሴት በእንቢተኝነት ቆማለችና ይህንን እንቢተኝነቷን ደግሞ እነዛ ሊቅና ሊቃውንት የሚሉት አጽድቀውላታልና። ከዛ ቀጥሎ እንግዲህ የወሲብ ፊልሙ በምን ይጠናቀቃል? የወሲብ ፊልሙ ማየት ብቻ አይደለም። ከዛ በኋላ ራሳቸውን ወደ ማርካት ነው የሚሄዱት። ወደ ሴጋ፣ ወደ ማስተርቤሽን ነው የሚሄዱት። እንግዲህ ከድጥ ወደ ማጥ፣ ከድጥ ወደ ማጥ ውስጥ እየገቡ ነው የሚሄዱት። ያ ማጥ ተመልሰው የሚወጡበት እስካይሆን ድረስ ጎትቶ ይጥላቸዋል ወደዛ ወደ ጥልቁ። ስለዚህ ወሲብ የተራቡ ባሎች ፊዚካሊም ሳይኮሎጂካሊም በጣም የሚጎዱበት
በተለይም ደግሞ ከወንድነት ወኔያቸው የሚሰለቡበት በቁም እያሉ መውለድ ማስወለድ እየቻሉ በቁም ሰልብ የሚደረጉበት፣ ጃንደርባ የሚደረጉበት፣ መሃን የሚደረጉበት፣ ወኔያቸው የሚሰለብበት፣ ተስፋ የሚቆርጡበት፣ በጭንቀትና በድብርት በልብ ድካምና በደም ግፊት ህይወታቸው የሚጠናቀቅበት ነው። ስለዚህ ተጠንቀቅ። የምታገባው ማንን ነው? ዙሪያ የምትሰበስባቸው ወዳጆች ማን ናቸው? የትዳር አማካሪ ገለመን የገለሜን የሚባሉት ሰዎች ሞሮፍ ስራቸው ሴቷን ያማከለ ሴቷ ላይ ያተኮረ ስራ ነው የሚሰሩት። ምክንያቱም ገንዘብ የሚያትኑት በዛ ስለሆነ ይሄ የትዳር መካሪና አማካሪ ጋር መሄዱ ምን ጥቅም እንዳለው እኔ አይገባኝም። እኔ አትሂድ አልልህም፣ የራስ ምርጫ ነው። ግን እንደ ወንድ እኔ የማስበው እንዳባወራ እኔ የማስበው ወንድነት ላይ መስራት ነው። ወንድነት ላይ መሰልጠን ነው መፍትሄው። ወንድነት ላይ ማተኮር ነው፣ ማየል ነው። ምክንያቱም እሱን በሰራበት ለተፈጠርክለት ዓላማ፣ ለጽድቁ፣ ለፍትሁ፣ ለእውነቱ መሰማራት ያስችላል። እሱ ትጥቅህ ነው። እሱን በጣልክበት ግን የትም ይሄ መካሪና አማካሪ ይነግድብሃል። የሚመክሩም ነገር ደግሞ ታሪክህን ሰምተው የእሷን ታሪክ ሰምተው የሚመክሩም ደግሞ ለእሷ ያማከለ ለእሷ የተመቸ ወሬ ነው። እሷ ሄዳ 6 ሰዓት 5 ሰዓት ልትነፋረቅባቸው ትችላለች። እንደዛ ተነፋርቃባቸውም 15,000 ብር 20,000 ብር ከፍለዋት የመስማት ጸጋ አለን ብለው ራሳቸውን የሚያቆለጳጵሱ በዛ የሚነግዱ አማካሪዎች ያሉበት ነው። አንተም ብትሄድ እንደዛ ነው የሚነግሩ። ስለዚህ ትልቁ ትኩረት መደረግ ያለበት እንደዚህ አይነት ጉዳዮች ሲፈጠሩ ምንድነው? ቀጥታ ጠንካራ ወንዶችን፣ ኃይለኛ ወንዶችን፣ በተፈጥሯቸው ላይ የሰለጠኑ ወንዶችን፣ ተፈጥሯቸውን ያወቁ ወንዶችን፣ በሱም ጽድቅ የሚሰሩበትን ወንዶችን መፈለግና ከነሱ መወዳጀት ነው። ይህ ጊዜ መንፈሳዊ ነኝ፣ ገለሜ ነኝ፣ ሊቅ ነኝ፣ ሊቃውንት ነኝ ቢልህ አቅመቢስ አልጫ ጋር አትሂድ፣ ንክር ምስኪን ጋር አትሂድ። ጎትቶ ይጥልሃል። እሱ ከወደቀበት ማጥ ጎትቶ ነው የሚያስገባህ። whoever he is ለምን እናት ልጅ አይሆንም? ተፈጥሮን ክዶ፣ ተፈጥሮን ንቆ፣ ተፈጥሮን ጠልቶ፣ ተፈጥሮን ቀብሮ ከሚኖር ወንድ ጋር ምንድነው ዝምድና? አንተም እንደዛው ነው የሚያስተምረህ። ስለዚህ ወሲብ የተራቡ ባሎች ትዳራቸው ውስጥ ወሲብን እንዳያገኙ የሚበረታቱት በነዛ አልጫና ምስኪን ወንዶች እንዲሁም ደግሞ አመፀኛ ሴቶች አማካኝነት ሴቶቹ ሚስቶቻቸው ወሲብ እንዲከለክሏቸው ተደርገው ይበረታታሉ። ይሄ በተለያየ መንገድ ለትውልዱ ይተላለፋል። ከዛ በኋላ ጉዳቱ ለነዛ ወሲብ ለተራቡ ባሮች ዘርፈ ብዙ ይሆናል። እኔ አሁን ጥቂቷን ጠቀስኩኝ። ከዚህ በፊትም የተወሰነ ጠቅሻለሁ እንጂ በጣም ብዙ አይነት ጉዳት ነው ያለው። በጣም ብዙ አይነት ጉዳት። እነዚያ ምን ያክል አምነህ ትቀበላለህ? አንተ ትወስናለህ። ምክንያቱም አንዳንድ ሰዎች አምነህ ተቀበላቸው፣ በቃ አንድ ገብተህበታል ተቀበለው፣ ጽድቆን ይቆጠርልሃል፣ ትዳር እኮ መስቀል ነው ብለው ተረታቸውን የሚግቱ ሰዎች አሉ። እሱ ያንተ ምርጫ ነው፣ እነሱን መቀበል። እኔ አልቀበላቸውም፣ በጭራሽ አላደርገውም። ወንድም አለ አይሆፕ እየተጠቀምክ ነው ብዬ አስባለሁ። በርታልኝ።